ይልደንግጥልሽ ብሌንዬ፣ አስደነገጥሽ አይደለ እኔን? ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ደግሞ እየላችሁ የመጣሁት አዲስ ቪዲዮ ክፍል አደራ ድራማ ክፍል ስንት ነው? ክፍል 34 ነው እየላችሁ የመጣሁት። እንግዲህ ብሌን ተፈልጋ እንደምንም ወደ ቤት ተመልሳለች። ብሌን እንግዲህ መንገድ ላይ ልብሷን በፌስታል ይዛ እናቷ በበረረቻት መንገድ ቤተ ክርስቲያን ሜዳ እየተሳለመች የአቶ በኃይሉ ተላላኪ መንገድ ላይ ቁጭ ብላ እያዘነችና እያለቀሰች ለአቶ በኃይሉ ስልክ ተደውሎ ሲነገረው ቶሎ ብሎ እንግዲህ ሳሚን እያነቀው ሰውዬ ቶሎ ብሎ ላከና የሰው በር ላይ ስትቀመጥ መግቢያ አታ እሱ ደግሞ አፈናት ሄዶ ነበረ። ዛሬ ግን ብሌን እንደሱ ሳይሆን ብሌንን የቃሉ እናት ወይዘሮ ሰላም በጣም ይቅርታ እኔ ነኝ ያጠፋሁት፣ ብሌን በጣም ጥሩ ልጅ ነበረች፣ ከቤት ማባረር የለብኝም፣ በየአንዳንዱ ያለውን ጥፋት አስረድቻት ደህና ልጅ እንድትሆን ማረግ ነው ያለብኝ፣ ግን ምን ጥፋት አጥፍታ ነው እናቲቷስ ከቤት ውጪ ያለችበት ምክንያት ምንድነው ብላ ራሷን ስትጠይቅ ነበረ። ዳግም በስተመጨረሻ ላይ ብሌን እኮ ከእናቷ ጋር ጠፍታ ሄዳለች፣ እናቷም ስለተናገረቻት ምን እናድርግ ብሎ ወይዘሮ ሰላሜናን ሲጠይቃት ነበረ። ወይዘሮ ሰላሜና እንፈልጋት ልብሴን ቀይሬ ልምጣ ስትል ነበረ። እንግዲህ እድሎኑ ሲፈልጓትም ተገኝታ ነበረ። ሰውየው እሷ አጠገብ ነው ሲቆም ነበረ። ዳግም ያያት። ዳግምን ሲያይ ሰውየው በጣም እየሮጠ ነው የሄደው። ዳግምን አመለጠ። ዳግም እሱን እስከማባረረው ድረስ ሰላሜና በጣም ብሌን ይቅርታ አድርግልኝ፣ በማይሆን ነገር ነው ከቤት ያስወጣውሽ፣ ይሄን ሁሉ አመት ስሰራ አንቺ ቤት እቃ ጠፍቶብሽ ያቃለይ፣ ዝም ብለሽ ነው በግፍ ያባረርሽኝ፣ አሁን ደግሞ ወደ አንቺ ቤት ለመመለስ ፍላጎትም የለኝምና እባክሽ ተይኝ ስትላት ነበረ። እባክሽ ብሌን ይቅርታ አድርግልኝ፣ ምን አጥፍቼ ነው ይሄን አከል፣ ምንድነው ሲያስከፋውሽ? እባክሽ በማይሆን ነገር አንቺን ካስከፋውሽ ይቅርታ አድርግልኝ ብላ ይቅርታ ስትላት ነበረ ከአንዴም ሁለቴ። በስተመጨረሻ ላይም ዳግም ሰውየው አመለጠኝ፣ ግን የኔ ፍቅር አንቺ ተጎዳሽ ወይ በሚል ሁኔታ እሷንም ሲደባበሳት ተመልሳ ሰላሜና እኔ በቃ ወደ ቤቴ ነይና ግቢ ብላ በግድ ወደ ቤት ይዟ ስትሄድ ነበረ። እንግዲህ ወይዘሮ ቃልዬ እሱን ነገር ስታይ ደግሞ እንዴት አድርጌ ነው እነኚህን ሰዎች የመለያቸው? በጣም የነሱ ነገር ግራ እየገባኝ ብላ ራሷን እየጠየቀች ነበረ። በስተመጨረሻ ላይም ብሌን እየሮጠች ብሌን አንቺ የት ነው ማረፍ የምትፈልጊው? መኝታ ክፍልሽ ነው ወይስ ሳሎን ብላ ወይዘሮ ሰላሜና ስታማረጣት ነበረ። አይ ቢያንስ ክፍሌ ነው የምቀመጠው ብላ ወደ ክፍሏ ሄደች። ሰላም ጤና ይስጥልኝ ውድ የኔ ቻናል ተመልካቾች፣ እንደናችሁ የዩቲዩብ ቤተሰቦቼ፣ ይህንን ቻናል ሰብስክራይብ እና ላይክ እያረጋችሁ
ብታበረታቱኝ በጣም ደስ ይለኛል። ወደ ገደለው ቪዲዮ አብረን ስንሄድ ብሌን እንግዲህ ልብሷንም በድጋሜ ሰብስባ እናቷ በድንጋጤ ከአልጋ ላይ ወርቃ መሬት አንጠፋ ልጄ በየቦታው እየራባትና በየቦታው እየተንከራተተች ነው። እኔ ለምንድነው አልጋ ላይ እንደተመቸው ሰው የመተኛው በሚል ሁኔታ እንግዲህ ብሌን ከዛ እየሮጠች ስትመጣ እናቴ ሆይ በሰላም ነው ወይ መሬት የምትተኘው? ያንቺ ምክንያትስ ምንድነው ብላ ስትጠይቃት ነበረ። የኔ ምክንያትማ አንቺ ነሽ። ይቅርታ አድርግልኝ በማላቀው ንዴትና በማላቀው መንገድ ነው አንቺን እንደዚህ ያደረኩሽ። እንደዚህ ያደረገኝ ዳግም ነው። ቤቴ የማይሆን አስቤዛዎች ነገሮች ይዞ እየመጣ ስለዚህ እሱን ጠርጥሬ ነው እንደዛ ያልኩሽ። እባክሽ በፈጠረሽ ልጄ ነውር ነውና ይቅርታ አድርግልኝ ብላ ብሌንን እግሯ ላይ ልትወርቅ ስትል ብሌን እንዲህ አለቻት። እናቴ ዳግም እኮ የዱሮ የጠፋብሽ ልጅሽ ነውና ለምንድነው እኔን ይቅርታ የምትጠይቅኝ? እኔም እኮ እናትሽ እኔም እኮ ልጅሽ ነኝ። ዳግም ደግሞ ለኔ ብሎ አይደለም የሚንከባከብሽ እናቱ እንደሆንሽ ስላወቀ ነው። ግን አልፎ አልፎ አንዳንድ ነገሮችን በደንብ ነግሮሽ ነበረ። አንቺ ግን አልተረዳሽውም፣ ነገሮቹ አልገባሽምና ዳግም አንቺ ስንት አመት የምትፈልጊውና በጉጉት የምትጠብቂው ልጅሽ ነውና ስለዚህ እንግዲህ ለዛ ነው። አንቺ ደግሞ አሁን እኔ ስነግርሽ ከልቤም ስለሆነ በዳግምም እንድታዝኒ አልፈልግም። ስለዚህ ደስ እንኳን አለሽ ብላ ስትነግሪያት እረ ይሄ ነገር እልም ነው በይኝ፣ በእውነት እውነትሽን ነው ብላ በጣም ተጨንቃ ነበረ። እናቴ ምንም ችግር የለውም፣ አዎ ነገሮቹ ሁሉ እውነት ናቸው፣ ነገር ግን አሁን ትንሽ ቆይቶ ይመጣል ብላ እናቷን ስታሳምን ነበረ ብሌን። እሺ በቃ በጣም ደስ ብሎኛል፣ አንቺም ይቅርታ አድርግልኝ ስላጠፋው ስለተናደርኩ ምንም የተናገርኩት ነገር አይታወቀኝምና ልጄ እኮ ነሽ፣ ያሳደግኩሽ ልጄ ነሽ። እንደገና ደግሞ ልጄን ስንት አመት በጣም ስለፋ ያጣሁትና አሁን ማግኘት የምፈልገው ልጄ ነው። እሱንም በጣም አስከፍቼዋለሁ። አሁን ደግሞ ካለበት ቦታ ሄጄ ይቅርታ ማለት እፈልጋለሁና ልጄን ወደ ቤቴ መመለስ እፈልጋለሁ ብላ እንግዲህ ብሌን እዛው እየቆመች በእግሯ ጫማውን እንኳን ሳታረግ ዳግምን ፍለጋ ሄዳ ነበረ። ዳግምን ፍለጋ ስትሄድ እንግዲህ እናቴ ሆይ ቆይ አንዴ በእግርሽ አትሂጂ ብላ እየሮጠች ጫማዋን ወስዳ አብረው እየተጫወቱ ፍንድቅድቅ እያሉ መንገድ ላይ ሲሄዱ ነበረ። በስተመጨረሻ ላይ ተከራይቶ የሚኖርበት ቤትን ሲገቡ ዳግም ቤት የለም። እንግዲህ እሷ ወይኔ ልጄን በጣም አስከፋሁት፣ የት ሄዶ ይሆን ብላ ሸሚዞቹን እያሸተተች ነበረ። ሸሚዞቹን ስታሸት አይ የሆነ ነገር ሊገዛ ሱፐር ማርኬት ሄዶ ነበረ መሰለኝና ይመጣል። እባክሽ እናቴ ጫጫታ ምንም አያስፈልግም። አሁን ደግሞ ቃልዬ ከሰማች በጣም ብዙ ነገሮች ይበላሻሉ፣ ተረጋጊ ስትላት ነበረ። እንደ ልጄ እኮ የስንት አመት የጠፋብኝ ልጄ ነው። ማንም ሰውም እልል ማለትን አላቆምም። ማንም ሰው እንዲሰማ እፈልጋለሁ። ምን መሆንሽ ነው ብሌን እያለቻት ነበረ። ነገር ግን እንደዛ ቢሆንም ነገሮቹ አሁንም ቃልዬ ስልክ ስትደውል አቶ በኃይሉ ሳሚን እያስቀጠቀጠ ነው። አንተ ከዳተኛ አውለታ እኔን ልትደፋ ደርሰህ ነበረ፣ አመለኩክ ብሎ በጣም እየደበደበው ነበረ።
በዚህ መካከል ቃልዬ ስልክ ደወለች። አቶ በኃይሉ ገነት ልጇን ፍለጋ እስከ ቤት ድረስ መጣች። ልጇ እንደሆነም በደንብ አወቀች ብላ ስትነግረው ነበረ። ነገር ግን አሁን ነው ገና ያገኘችኝ ብሎ አሁንም ጥርስ እየነቀሰው ጥርሱን እየነከሰ ነበረ። ምን ጥርስህን ትስተነክሳለክ? እንኳን እናቱን የአባቱን ጉድ ገና ይሰማል ዳግም ሲለው ነበረና ላይክ አድርጉ ጋይስ። እናቴ ዳግም ልጅሽ ነው። እናቱ ስለሆንሽ ነው የሚንከባከብሽ። ደግሞም ላንቺ አስቦ ነው ያን ነገርሽ።